ኦኬ ተማሪዎች ዛሬ የምናየው ስለ ቴብል ኦፍ ኮንቴንት ነው። ዩኒት 1 ሲኩዌንስ ኤንድ ሲሪስ ነው። 1.1 ስለምንድን ነው የሚያብራራ? ስለ ሲኩዌንስ ነው ማለት ነው። ሲኩዌንስ ማለት ማለት ነው። በአጠቃላይ ለመንገር ያህል ኦርደር ሊስት ኦፍ ነምበር ሪትን ስፔሲፊክ ፓተርን ወይም ደግሞ ሩል ነገሮች ኦርደራቸውን ጠብቆ ቁጥሮች ሊሆኑ ይችላሉ፣ አልፋቤቶች ሊሆኑ ይችላሉ። እያንዳንዱ ነገር ኦርደሩን ጠብቆ ሲጻፍ ምን ይባላል? ሲኩዌንስ ይባላል። 1.2 ደግሞ ምንድነው የሚለው? አርትሜቲክ እና ጂኦሜትሪክ ሲኩዌንስ። እነዚህ የሲኩዌንስ አይነት ናቸው። አርትሜቲክ የሚባል ሲኩዌንስ አለ፣ ጂኦሜትሪክ ሲኩዌንስ የሚባል አለ። አርትሜቲክ ሲኩዌንስ ማለት ኮመን ዲፈረንስ ወይም ደግሞ ተቀንሶ አንደኛው ሲኩዌንስ ከሁለተኛው፣ ሁለተኛው ከሶስተኛው፣ ሶስተኛው ከአራተኛው ያለው ተቀናንሶ የሚመጣ ተመሳሳይ ቁጥር ከሆነ አርትሜቲክ ሲኩዌንስ ይባላል። ጂኦሜትሪክ ሲኩዌንስ ደግሞ ያንዳንዱ ቁጥሩ አንደኛውን ለሁለተኛውን፣ ሶስተኛና አራተኛው ሁለተኛው ለአንደኛው፣ ሶስተኛው ለሁለተኛው፣ አራተኛው ለሶስተኛው እየተካፈለ ተመሳሳይ ቁጥር የሚሰጠን ከሆነ ጂኦሜትሪክ ሲኩዌንስ ይባላል ማለት ነው። ይሄ ስለ ሲግማ ኖቴሽን እና ፓርሻል ሰም ማለት ደግሞ ቁጥሮቹን እነዚህ እንደምረናቸው ለሲኩዌንስ እና ለሲሪስ ያወራናቸውን ቁጥሮች እያንዳንዱ ቁጥሮች ተደምረው ለምሳሌ 1 2 3 4 5 ብለን እነሱን አሳጥረን ደምራቸው የምናስቀምጥበት ወይ ምን ይባላል? ፓርሻል ሰም ወይም ደግሞ ሲግማ ኖቴሽን። ሲግማ ኖቴሽን ማለት እንዲህ አይነት ምልክት ማለት ነው። ሲግማ ኖቴሽን ይባላል ማለት ነው። የድምር ምልክት ለማሳየት። ፓርሻል ሰም ማለት የተወሰኑ ቁጥሮቹን ደምሮ ለማሳየት የምንጠቀምበት ነው ማለት ነው። ሌላ ደግሞ ስለ ኢንፋናይት ሲሪስ። ኢንፋናይት ሲሪስ ማለት ድምራቸው የማይታወቅ በቃ ኢንፋናይት በቃ ድምራቸው ሲሪስ ማለት የሲኩዌንሳችን ድምር ማለት ነው። ይሄ ማለት ምን ማለት ነው? የዚህኛው ድምር ማለት ነው። ሲኩዌንሶች ሲደመሩ ጊዜ ምን ይሰጡናል? ሲኩዌንስ ይሰጡናል ማለት ነው። ለምሳሌ ሲኩዌንስ 1 ከዛ በኋላ 2 ከዛ በኋላ 3 ከዛ በኋላ 4 ብንል ይሄ ምን ይባላል? ሲኩዌንስ። ኢንፋናይት ሲሪስ ደግሞ ምንላቸው ምንድነው? ሲሪስ ምንላቸው ምንድነው? የነዚህ ድምር 1 ሲደመር 2 2 ሲደመር 3 3 ሲደመር 4 ይሄኛው ምን ይባላል? የነዚህ ድምር 1 እና 2 ስንት ነው? 3 3 እና 3 6 6 እና 4 ስንት ይሆናል? 10። እዚህ ጋር ኢንፋናይት ሲሪስ ማለት ድምር ነው። ያውን ኢንፋናይት ሲሪስ ማለት ያው ፋናይት ነው። ፋናይት ማለት ድምራቸው የምናውቃቸው ማለት ነው። ኢንፋናይት ሲሪስ ደግሞ የምንላቸው ድምራቸው ማናቅ፣ ለምሳሌ ኢንፊኒቲቭ ሊሆን ይችላሉ ማለት ነው። ኢንፊኒቲቭ ማለት ይሄኛው ተደምሮ በቃ ድምራቸው መጨረሻ ማናቃቸው ቁጥሮች ይቀጥላል እንደማለት ነው። በቃ እንደዛ እንደማለት ነው። አንድ ሌላ እዚህኛው ላይ ያለው ይሄ ነው። ሁለት አይነት ሲሪሶች አሉ ማለት ነው። ኢንፋናይት ሲሪስ አለ፣ ፋናይት ሲሪሶች አለ። ተደምሮ ቁጥራቸው ማናገኛቸው ስንደምራቸው ደግሞ የባሰ እየተደመሩ ኢንፊኒቲ መጨረሻቸውን የማናቃቸው ይኖራሉ ማለት ነው። ሌላ 1.5 ነው። አፕሊኬሽን ኦፍ ሲኩዌንስ ኤንድ ሲሪስ ኢን ዴይሊ ላይፍ። ምንድነው ዴይሊ ላይፋችን ውስጥ ምን ጥቅም አለው የሚለው ነው። ይሄ ደግሞ ሪል ላይፍ ምን ነው የሚያሳየው? አርትሜቲክ ሲኩዌንስ ምንድነው? ጂኦሜትሪክ ሲኩዌንስ ምን ላይ፣ ሲሪስ ምንድነው የሚለውን እያንዳንዱ ነገር ለምሳሌ አፕሊኬሽናችን ምን ላይ ነው፣ ሲኩዌንሳው ምን ላይ ይጠቅመናል። ሰው እያንዳንዱ ለምሳሌ በቃ የቀን ቁጠባ ዴይሊ ሴቪንግ ምንላለን። ሰው እያንዳንዱን ብር በቀን 3 ብር ላስቀምጥ ብሎ ቢያስብ ምን ይባላል? ይሄ አርትሜቲክ ሲኩዌንስ እንደማለት ነው ማለት ነው። ወይም ደግሞ ሳላሪ ኢንክሪሜንት፣ ሳላሪያቸው ሲጨምር ጊዜ የዛሬ ወር ለምሳሌ አንድ ደሞዝተኛ በየአመቱ 300 ብር ቢጨመር አንደኛ አመት ሲሆን 300 ብር፣ በሁለተኛ አመትም 300 ብር፣ በአራተኛ አመትም 300 ብር የሚጨመርለት ከሆነ ምን ይባላል? የአርትሜቲክ ሲኩዌንስ ምሳሌ ነው ማለት ነው። ኢንተርቫሉ ተመሳሳይ ነው ማለት ነው። ስለዚህ እንዲህ አይነት ነገሩ የሪል ላይፋችን ውስጥ ከደሞዝ ጋር አገናኝተን ነገሮችን ማየት እንችላለን። እኛ ከምንቆጥበው ጋር ማየት እንችላለን።
ቀን ሰራተኞችም ደግሞ እንደዛው ሲሰሩ ጊዜ በየሳምንቱ የሚጨመርላቸው ተመሳሳይ ዩኒፎርም የሆነ የደሞዝ ጭማሪ እንደዚህ አይነት ነገር ምን ይባላል? አፕሊኬሽን ኦፍ ሲኩዌንስ ናቸው። እነዚህ ሲኩዌንስ በሪል ላይፍ ውስጥ የምንጠቀማቸው ወይ ነው ማለት ነው። ሌላ ስለ ጂኦሜትሪክ ሲኩዌንሱም ደግሞ ራሱን የቻለው እንትኖች አሉ፣ አፕሊኬሽኖች አላቸው እነሱ። ለምሳሌ ፖፑሌሽን ግሮዝ፣ ስለ ኮምፓውንድ ኢንተረስት፣ ስለ ቶታል ኤክስፔንስ እነዚህን እያንዳንዱ ስናይ ጊዜ ምንድነው እነዚህ ሁላ ስለ አፕሊኬሽን ኦፍ ሲኩዌንስ እንደ ሲሪየስ ነው የሚያሳዩት ማለት ነው። ኢንጀነራል ምን ማለት ነው? ኢንጀነራል ሲኩዌንስ ማለት ነገሮችን በኦርደር ማስቀመጥ፣ በኦርደር የሚቀመጡ ነገሮች። ሲሪየስ ማለት የዚህ የሲኩዌንስ ድምር ማለት ነው። ይህንን ለመግለጽ ያህል ነው። ቻፕተር 1 ይሄ እንደ ኢንትሮዳክሽን እንድታውቁ ነው ቻፕተር 1። ቀጣይ ምንድነው ማሳያችሁ? ቻፕተር 2 ነው ማሳያችሁ ማለት ነው። ቻፕተር 2 ደግሞ ምንድነው ሚለው ቻፕተር 2 እናሳያችኋለሁ። ይቅርታ እንዴ ቻፕተር 2 ደግሞ ይኸውና ስለምንድን ነው ያብራራ የሚለውን ለማወቅ ስለ ኢንትሮዳክሽን ቱ ካልኩለስ ነው የሚለው። ኢንትሮዳክሽን ቱ ካልኩለስ እሺ ምን ማለት ነው? ካልኩለስ ራሱ ማለት ምን ማለት ነው? ትርጉሙ ይሄኛው በጣም ብሮድ ኮንሰፕት ነው። ማቴማቲክስ ውስጥ በጣም ቤዚክ የሚባል ኮንሰፕት ነው ካልኩለስ። ኢንትሮዳክሽን ቱ ካልኩለስ፣ ኢንትሮዳክሽን ቱ ዴሪቬቲቭ። ካልኩለስ ማለት የማቴማቲክስ ብራንች ነው። የብራንች ኦፍ ማቴማቲክስ that studies about what ስለ ቼንጅ እና ስለ ሞሽን የሚያጠና ነው ማለት ነው። ካልኩለስ ማለት ስለ እንቅስቃሴና ስለ ለውጥ የሚያጠና ምን ይባላል? ካልኩለስ ይባላል። የማቴማቲክስ ብራንች ነው ማለት ነው። ከዛ ኢንትሮዳክሽን ቱ ዴሪቬቲቭ ማለት ኢንትሮዳክሽን ቱ ዴሪቬቲቭ ማለት ምን ማለት ነው? አፕሊኬሽን ኦፍ ዴሪቬቲቭ፣ ይሄ ስለ ዴሪቬቲቭ ምን ይመስላል የሚለውን ነገር ለማወቅ ማብራሪያ የሚሰጥ ነው ማለት ነው። ኢንትሮዳክሽን ቱ አፕሊኬሽን ኦፍ ዴሪቬቲቭ ደግሞ የሚባለው ዴሪቬቲቭን ምን አይነት ቦታ እንጠቀማለን የሚል ነው። ኢንትሮዳክሽን ቱ ኢንቲግሬሽን ማለት ደግሞ ስለ ኢንቲግሬሽን ማብራሪያ የሚሰጥ ሰብ ቶፒክ ነው ማለት ነው። ካልኩለስ ስር ያሉ ናቸው ማለት ነው። ስለዛ እነዚህ ዴሪቬቲቭ የምንለው አፕሊኬሽን ኦፍ ዴሪቬቲቭ የምንለው ኢንትሮዳክሽን ቱ ዴሪቬቲቭ የምንለው አፕሊኬሽን እዚህ ጋር አልገለጸውም እንጂ አፕሊኬሽን ኦፍ ኢንቲግሬሽን የሚሉ ምንድናቸው? እያንዳንዱ ካልኩለስ ውስጥ ነው የሚካተቱት ማለት ነው። ካልኩለስ ምንድነው ብያቸዋለሁ? የብራንች ኦፍ ማቴማቲክስ that studies about motion and change ነው ማለት ነው። እዚህ ጋር ምንድነው ሰመሪ ነው። ይሄ ደግሞ ሰመሪው ምንድነው የሚያብራራ የሶስቱ የካልኩለስ ፓርት የሚባሉ የቶቹ ናቸው? ዴሪቬቲቭ እና ኢንቲግሬሽን። የሁለቱን ሰመሪ የሚያብራራ ጠቅላላ አድርጎ ምንድነው ሰመሪ ነው ማለት። ሪቪው ኤክሰርሳይዝ ደግሞ ማለት እያንዳንዷን ከዴሪቬቲቭ ውስጥ የተማረውን አፕሊኬሽኖቻቸውን ኢንትሮዳክሽን ቱ ኢንቲግሬሽን ውስጥ የተማራቸው ጥያቄዎች ሰብሰብ አድርጎ ምን ያህል አውቀናል የሚለውን ሪቪዥን የሚሰጠን ማለት ነው። ሪቪው ኤክሰርሳይዝ ማለት እሱ ናቸው። ያው የስዕል እንደምታዩት የኢንትሮዳክሽን ቱ ካልኩለስን ለመግለጽ የተቀመጠ ስዕል ነው ማለት ነው። እቺኛው እንደምታዩት እቺ ዋይ አለች፣ እቺ ኤክስ አለች። ያው ስንደርስ ጊዜ በደንብ ዲቴይል እያንዳንዱን ኤክሰርሳይዝ እያንዳንዱን አክቲቪቲ እና በአሪፍ ቲፖችን የምሰጣችሁ ይሆናል ማለት ነው። እና እናንተም ኮሜንት እየሰጣችሁ በዚህ መንገድ መሻሻል ያለበትን ነገሮች እያስተካከልን እንሄዳለን ማለት ነው። አሁን ቀጣይ ቻፕተር 3 ነው። ቻፕተር 3 ደግሞ ስለምንድን ነው? ስለ ስታቲክስ ነው። ስታቲክስ ነው።
ስታቲክስ ደግሞ ስለምንድን ነው የሚያወራው? ስታቲክስ ስለምንድን ነው የሚያወራው የምትሉን ደግሞ ከሆነ እሱንም እያንዳንዱን ማየት እንችላለን። ስታቲክስ ደግሞ ሳይንስ ነው። ይሄ ሳይንስ ነው። እዚህኛው ስለምን የሚያጠና ሳይንስ ነው? ስታቲክስ ስለምን የሚያጠና ሳይንስ ነው? ካላችሁ ስለምንድን ነው የሚያጠናው? it is a science of what collecting ዳታ ኮሌክት የምናደርግበት ዳታ ምን የምናደርግበት ኮሌክት የምናደርግበት ዳታ ምን እናደርጋለን? ኮሌክት ይደረጋል። ኮሌክት ያደረግነውን ዳታ ደግሞ ምን ይባላል? ኮሌክት። ሌላ ደግሞ ኦርጋናይዝ እናደርጋለን። ዳታዎችን ኦርጋናይዝ እናደርጋለን። አሁን ዳታዎችን ደግሞ ተመልሰን አናላይዝ እናደርጋለን። ዳታውን ደግሞ ወደ ምን እንቀይራለን? ወደ ኢንተርፕሬት እናደርገዋለን። ስለዛ it is a science of what collecting, organizing, analyzing and what and integrating ስለዚህ የሚያብራራልን ነው ማለት ነው። ሌላ ደግሞ ሜዠር ኦፍ አብሶሉት ዲስፐርሽን ነው እዚህ ስር የምናየው። ሜዠር ኦፍ አብሶሉት ዲስፐርሽን ምንድን ነው የሚለው ዛሬ ኢንትሮዳክሽን ፓርት ስለሆነ እያንዳንዱን ነገር ብዙ ማላብራራላችሁ፣ ግን እዛ ስር ምን ይካተታል የሚለውን ሃይላይት ብቻ ሰብ ቶፒኮቹን ብቻ ለማብራራት ያህል ነው። ከዛን ስታቲክስ ስር ሌላ ኢንተርፕሬሽን ኦፍ ሪላቲቭ ዲስፐርሽን እዚህ ስርም እያንዳንዱ ሰብ ቶፒኮች ይኖራሉ። እነሱን እናያለን። ዩዝ ኦፍ ፍሪኩዌንሲ ሰርቪስስ የሚለውን እናያለን። ሳምፕሊንግ ቴክኒክ እነዚህን እያንዳንዱን ኢን ዲቴይል ስንደርስ ጊዜ የምናየው ይሆናል። ይሄንንም ሞር በደንብ አስረዳችኋለሁ። ያው እንዳልኳችሁ ምንድነው ስታቲክስ ዳታዎችን ኮሌክት ለማድረግ ኦርጋናይዝ ለማድረግ አናላይዝ እና ኢንተርፕሬት መሆኑን እንድታውቁ ነው። እዚህ ስር ደግሞ እያንዳንዱ ለምሳሌ ያብራራሉ ስለ ዲስፐርሽን፣ ስለ ሪላቲቭ ዲስፐርሽን፣ ፍሪኩዌንሲ ዲስትሪቢዩሽን ከርቭ፣ ሳምፕሊንግ ቴክኒክ ምን እንደሆነ አሳያችኋለሁ። ያው ይሄኛው ራሱ ምንድነው ዳታ ነው የሚያሳየው። ዳታ ነው ኮሌክት የተደረጉ ዳታዎች ምንድነው ይሄ በዚህ ጋር ዋይ አክሲስ አለ፣ በዚህ ጋር ደግሞ ኤክስ አክሲስ አለ። ምን እንትን አላቸው የሚለውን እያንዳንዱን ነገር በዚህ ጋር በዚህ ዳታ ተነስታችሁ ስታቲክስ ማለት እንዲህ ነው ማለት ነው። ምሳሌ ይሄ በዚህ ሳይድ የተቀመጠው ምን ሊሆን ይችላል? በዚህ ሳይድ የተቀመጠው ምን ይሆናል? እድሜያቸው ከዚህ እስከዚህ ሆኑ ምን ያህል ሰው ይሆናል የሚለውን የሚያሳየን ነው ማለት ነው። ይሄ ለምሳሌ እድሜ ነው ብለን ብንወስድ ከ20 እስከ 21፣ ይሄኛው ደግሞ ስንት ተማሪ ስንት ሰው ነው እድሜያቸው ከ5 ዓመት እዚህ ጋር ይሞላም 5 ዓመት የሆነ ይሄኛው ደግሞ 15 እና 10 መሃል ላይ ያለው እዚህ ጋር እንደዛ ያለ እያንዳንዱን እየገለጽን ለዛ ይሄኛው ሰመሪውን ነው የሚያሳየን። እነዚህ የአራቱ ሰብ ቶፒክ ስታቲክስ ስር ያሉትን ሰመሪ ነው የሚያሳየን። ይሄ ደግሞ ሪቪው ኦፍ ኤክሰርሳይዝስ ሪቪው ኦፍ ኤክሰርሳይዝ ሪቪው ኦፍ ኤክሰርሳይዝ ምንን ያሳያል? ይሄ ቻፕተር ውስጥ ምን ተማር የሚለውን እያንዳንዱን ነገር ያብራራልናል ማለት ነው። አሁንም ወደ ቀጣይ መሄድ እንችላለን ማለት ነው። ቀጣይ ቻፕተር 4 ወይም ዩኒት 4 ነው። ዩኒት 4 ደግሞ ምንድነው የሚለው ስለ ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ ስር ደግሞ ምን እናያለን? ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ ስር ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ ግራፊካል ሶሉሽን ኦፍ ሲስተም ኦፍ ሊኒየር ኢኒኳሊቲስ ምንድነው? የዚህ ሰብ ቶፒክ ነው ማለት ነው። የሊኒየር ፕሮግራሚንግ ምን ሰብ ቶፒክ ነው ይሄኛው። ሊኒየር ፕሮግራሚንግ ደግሞ ምንድነው? ሊኒየር ፕሮግራሚንግ የማቴማቲካል ሜተድ ነው ዩዝድ ቱ ፋይንድ ምን የሆነ ቤስት ፖሲብል አውትካም። ለምሳሌ ምን ያህል ማክሲመም ፕሮፊት ሚኒመም ኮስት የሚለውን ነገር አንድ ሰው ማክሲመም እዚህ ጋር ስለ ግራፊካል ሶሉሽን ኦፍ ሲስተም ኦፍ ሊኒየር ኢኒኳሊቲስ
እነዚህ አሁን እዚህ ጋር የምናሳየው ይሄኛው ግራፉ ይሄን ሪፕሬዘንት ማድረግ ፈልጎ ነው ማለት ነው። በእንደዚህ አይነት ነገር በግራፍ መልክ እንገልጻቸው ነገሮች ግራፊካል ሶሉሽን ኦፍ ሲስተም ኦፍ ሊኒየር ኢንኢኳሊቲስ ይባላሉ። ይሄን ለመግለጽ ፈልጎ ነው። ለምሳሌ እንዲህም በሊኒየር ኢንኢኳሊቲ መግለጽ ይቻላል በግራፍ ተጠቅመን ማለት ነው። እዛ ግራፊካል ሶሉሽን ማለት በግራፊካል ሶሉሽን እነዚህ ሊኒየር የተቀመጡትን ነገሮች በግራፍ ማስቀመጥ ማለት ነው። ማክሲመም ኤንድ ሚኒመም ቫልዩስ ማክሲመም ቫልዩ ምንድነው? ሚኒመም ቫልዩስ ምን ማለት ነው? አፕሊኬሽናቸውስ ምንድነው የሚለውንም ኢን ዲቴይል እናያለን አጠገቡ የዛን ጊዜ ስንደርስ ጊዜ። አንተ ግን በኮሜንት በላይክም በሰብስክራይብም አበረታቱኝ፣ ኮሜንትም ስጡኝ። የሚስተካከል ነገር ካለ ሞር ኢን ዲቴይል ትራንስ ጥያቄዎችንም ከስር እየሰራን ብዙ ነገሮች እየሰራን አብረን እንቆይ ይሆናል። በዛ መልክ እንቀጥል ይሆናል ማለት ነው። ሌላ ደግሞ ስለ ሪቪው ኤክሰርሳይዝ ደግሞ ኢንሰማራይዝ ካደረገ በኋላ ሪቪው ኤክሰርሳይዝ ከዚህ ጀምሮ ከ4.1 ጀምሮ 4.2 ያለው አለ 4.3 የነዚህ ሰብ ቶፒኮች ምን ያደርገናል? ጥያቄዎች ሪቪው ኦፍ ኤክሰርሳይዝ ይኖረናል። እሱንም እያንዳንዷን የምንሰራ ይሆናል ማለት ነው። ያ ደግሞ ወደ ዩኒት 5 ያው እኔ ቻፕተር ማለት ለምዶብኝ ነውና ችግር የለውም። ዩኒት 5ም ቻፕተር 5 ማለት አንድ ነው። ሌላ እዚህ ጋር ስመጣላችሁ ምንድነው ዩኒት 5 ማቴማቲካል አፕሊኬሽን ኢን ቢዝነስ ይላል። አፕሊኬሽኖቻቸው ምንድነው? ማቴማቲካል አፕሊኬሽኖቻቸው ምንድነው? ይሄ አብዛኛው ጊዜ ከፋይናንስ እና አካውንቲንግ ጋር የሚያያዙ ናቸው። ማቴማቲካል አፕሊኬሽን ኦፍ ማቴማቲካል አፕሊኬሽን ኢን ቢዝነስ የሚለው አብዛኛው ጊዜ ከንጋን የሚገናኘን ብያቸዋለሁ። ከፋይናንስ እና ከአካውንቲንግ ከኢንትረስት ከወለድ ጋር የሚገናኝ ስለ ኢንቨስቲንግ፣ ስለ ሴቪንግ፣ ስለ ቦሮዊንግ ጋር የሚገናኝ ለምሳሌ ቤዚክ ማቴማቲካል ኮንሰፕትስ ምንድን ናቸው? ኮንሰፕቶቹ እያንዳንዱ ምን ይመስላል የሚለው 5.2 ታይም ቫልዩ ኦፍ መኒ 5.3 ስለ ሴቪንግ፣ ስለ ኢንቨስቲንግ፣ ቦሮዊንግ መቆጠብ፣ ኢንቨስት ማድረግ፣ ገንዘብን ፈሰስ ማድረግ፣ ቦሮዊንግ መበደር እያንዳንዱ ታይም ቫልዩ ኦፍ መኒ የዘንድሮ 1 ብር ከሚመጣው 1 ብር ጋር ምን አይነት ቫልዩ አላት የሚለው እያንዳንዱን ነገር የሚያብራራል። 5.4 እዚህ ጋር አለ። ስለምንድነው ይሄ ታክሴሽን ታክስ ስለ ታክስ ጋር የሚገናኝ እኛ ለምንጠቀምበት አገልግሎት ለመንግስት የምንከፍለው ምን ይባላል? ታክሴሽን ይባላል ማለት ነው። ሰው ለሚጠቀምበት ጥቅም ለምሳሌ አንድ ባለ ሀብት ለሚያመርተው ምርት ለመንግስት ታክስ መክፈል አለበት። እንደዚህ አይነት ሲስተሞች ምን ይባላል? ታክሴሽን ይባላል። ይሄ ደግሞ ሰመሪ ነው። እያንዳንዱን ከ5.1 5.2 ታይም ቫልዩ ኦፍ መኒ 5.3 ስለ ሴቪንግ፣ ኢንቨስቲንግ እና ቦሮዊንግ መኒ 5.4 ታክሴሽን ይሄኛው የነዚህን ሰመሪ ይሰጠናል ማለት ነው። ይሄ ደግሞ መጨረሻው ሪቪው ኦፍ ኤክሰርሳይዝ ነው ማለት ነው። ሪቪው ኤክሰርሳይዝ ነው። ይሄኛው ስለ ቴብል ኦፍ ኮንቴንት ዛሬ አውርተናል። ቀጣይ ቻፕተር 1 እንቀጥላለን ማለት ነው። ቻፕተር 1 ላይ ስንገናኝ እያንዳንዱን ነገር ዲቴይል አክቲቪቲዎቹን፣ ፕሮብሌም ሶልቪንግ ኩዌሽኖቹን፣ ኤክሰርሳይዞቹን እና አንዳንድ ለየት ያሉ ትሪኮቹን እያንዳንዱን ነገር ምነግራችኋል ማለት ነው። እዛ በዚህ መልክ እንቀጥላለን። እናንተ ግን በኮሜንት ላይክ እና ሼር ማድረጋችሁን እንዳረሱ። ቀጣይም ብዙ ነገሮችን አብረን የምናያቸው ነገሮች ይኖራሉ። የኢንትራንስ ጥያቄዎችንም እየሰራን አብረን የምናደርግ ይሆናል። የእናንተ ድጋፍ ከኛ ይለየን እንላለን። እናመሰግናለን ለዛሬ ቆይታ። በጣም ቴንኪው።